ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁን ታሪክ ማቅረባችንን ቀጥለናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ከተሰነይና ከናቅፋ ውድቀት በኋላ ሁለቱም ገንጣይ ድርጅቶች በተለያየ ጊዜና በፈረቃ ባሬንቱን ለመቆጣጠር ያደረጉት ያልተሳካ ጥረት የአቆርዳትና የከረን መያዝ በኢትዮጵያ ሕዝብ አብዮታዊ ትግል ታሪክ ቅጽ 1 እንደተገለጸው የተስፋፋው የሶማሌ መንግስት ወራሪ ሰራዊት በህዳር ወር 1970 ዓመተ ምህረት የሐረርጌን ክፍለ ሀገር ርዕሰ ከተማ ሐረርን ለመያዝ የመጨረሻውን ጥቃት በሰነዘረበት ጊዜ የኤርትራ ገንጣዮችም ጀበሃና ሻዕቢያ የተፈጠረላቸውን አጋጣሚ በመጠቀም ከሶማሌ ወራሪ ሰራዊት ጋር አብረው የኤርትራን ክፍለ ሀገር ርዕሰ ከተማ አስመራን ለመቆጣጠር ለሁለተኛ ጊዜ ከቆላው ወደ ደጋው ክልል ያደረጉት መንደርደር ይታወሳል። በኤርትራ ምድር በኢትዮጵያ አንድነት ኃይሎችና በከሃዲ ሀገር ገንጣዮች መካከል በቅድመ አብዮት ለ15 ዓመት ሲካሄድ የነበረው የእርስ በእርስ ጦርነት በድህረ አብዮት ኢትዮጵያም በተባባሰ ሁኔታ ከመቀጠሉ ሌላ በተጨማሪም በመላው ኢትዮጵያም በተከሰተው በትጥቅ የታጀበ የጠባብ ብሔረተኞች ጸረ አንድነትና ጸረ አብዮት አመጽ በጠቅላላው የመደብ ትግል በተስፋፋው የሶማሌ መንግስት ወረራ ፍልሚያዎቹ የሚካሄዱባቸው ግንባሮች መስፋትና የሀገሪቱ ጠላቶች መብዛት ምክንያት የምድር ጦር ሰራዊታችን እጅግ ከመወጠሩ ባሻገር የሚከፈለው መስዋዕትነት ባስከተለው ከፍ ያለ የሰው ኃይል እጥረት እንደገጠመን በብዙ ኢትዮጵያውያን ዘንድ የሚታወቅ ይመስለኛል። በኢትዮጵያ አብዮታዊ ሰራዊትና በከሃዲ ሀገር ገንጣዮች መካከል ከማለት ይልቅ በኢትዮጵያ የአንድነት ኃይሎችና በከሃዲ ሀገር ገንጣዮች መካከል ያልኩበት ምክንያት የኤርትራ ክፍለ ሀገር ሕዝብ ለአንድነቱና ለኢትዮጵያዊነቱ ለ50 ዓመታት ከጣሊያ ፋሺስቶች ጋር ለ10 ዓመት ከእንግሊዝ ወታደራዊ አገዛዝ ጋር ከመታገል ባሻገር ከአብራኩ ከወጡ ገንጣዮች ጋር ከ30 ዓመታት በላይ ስለተዋደቀ ነው። በድህረ አብዮት በአገር ገንጣይ ከሃዲዎችና በኢትዮጵያ አንድነት ኃይሎች መካከል ሲካሄድ የነበረው የትጥቅ ትግል ሂደት ሰፍቶና አድጎ መላ የኤርትራ ምድር ማለት ይቻላል የጦር ሜዳ ሆነው በ1967 እና በ1968 ዓመተ ምህረት ሲሆን በ1969 እና በ1970 ዓመተ ምህረት አብዮታችንና አንድነታችን ብቻ ሳይሆኑ በኢትዮጵያ ህልውና እጅግ የከፋ አደጋ ላይ የወደቀበትና የውስጥና የውጭ ጠላቶቻችን ኢትዮጵያ አለቀላት ብለው ያሟረቱበት ጊዜ ነበረ። በዚህ እጅግ ፈታኝ በሆነ የጊዜ ክልል ውስጥ ሁለቱም ገንጣይ ድርጅቶች ጀበሃና ሻዕቢያ ከአረቡ ዓለም በገፍ በቀረበላቸው መሳሪያና ትጥቅ የተለያዩ ቁሳቁሶችና ስንቃስንቅ ወዘተና በተፈጠረላቸው ለነሱ ያመቸ ጊዜ ተጠቅመው ከደጋውም ከቆላውም ክልሎች ተዋጊ የሰው ኃይል በገፍ በመመልመልና አዲስ የውጊያ ስልት በመጠቀም ሁለቱም ድርጅቶች ያላቸውን ኃይል እያሰባሰቡ በተራራቁ ስፍራዎችና በየአውራጃዎቹ ጸጥታ የሚያስከብሩ የመንግስቱን ተዋጊ እግረኛ ሻለቆችንና የፖሊስ ኃይሎችን ተራ በተራ እየከበቡ መደምሰስ ጀመሩ። ጀበሃ በጋሽና ሰቲት አውራጃ ከተማ በተሰና የነበረውን የወገን 24ኛ እግረኛ ሻለቃ፣ ሻዕቢያ በሳህል አውራጃ በናቅፋ ከተማ የነበረውን የወገን 15ኛ እግረኛ ሻለቃ ጦሮች አጥቅተው ከተሞቹን ለመቆጣጠር በመቻላቸው ተብተውና ልብ አግኝተው ዳግም ጀበሃ የባሬንቱን ከተማ ለመቆጣጠር ተደጋጋሚ
ግን ያልተሳካ ጥረት አደረገ። በኤርትራ ሕዝብ መሃል ከፌዴሬሽኑ መፍረስ በኋላ ለአንድነቱና ለኢትዮጵያዊነቱ ከገንጣዮች ጋር በመታገል ወደር የሌለውን የኩናማ ብሔረሰብ ለማጥፋት ሁለቱም ገንጣዮች በፈረቃ ታላቅ ጥረት አድርገዋል። ባሬንቱ ከሌሎቹ ቆላማ አውራጃዎች ጋር ሲመዛዘን ቅድሚያ የሚሰጠው ስትራቴጂካዊ አቀማመጥ ያለው አውራጃ ባይሆንም ጀግናውን የኩናማ ብሔረሰብ ከጥፋት ለማዳን ስንል ከተለያዩ የጦር ክፍሎች የተውጣጣ በቂ ኃይል በማሰማራታችንና ሕዝቡም የታጠቀ ስለነበረ በባሬንቱ ከተማ ዙሪያ ያሉ ኮረብታዎች ከፍተኛና ጠቀሜታ ባላቸው ወታደራዊ መሬቶች ላይ ጠንካራ ምሽጎችን መሽጎ ከአብዮታዊ ጦር ጋር በህብረትና በጽናት እየተዋጋ አሳፍሮ በመመለስ እስከ መጨረሻው ማለትም በምስራቅ በወራሪው የሶማሌ መንግስት የጦር ኃይል ላይ የተሟላ ድል ከተቀዳጀን በኋላ ሁለተኛው አብዮታዊ ሰራዊታችን ገንጣዮችን ከኤርትራ ደጋማና ቆላማ ክልሎች እየመነጠረ ወደ ጠረፉና ወደ ሱዳን እስኪያባርራቸው ድረስ ባሬንቱ አልተደፈረም። ባሬንቱን መቆጣጠር ባይቻላቸውም ደግሞ ጀብሃ ከተሰነይ በመንደርደር ከሻዕቢያ ጋር ተባብሮ መጋቢት 20 1969 ዓመተ ምህረት በባርካ አውራጃ ብቻ ሳይሆን ለጠቅላላው የኤርትራ ቆላማ ክልል እንደ ርዕሰ ከተማ በሚቆጠረው በአቆርዳት ከተማ የነበረውን የ8ኛ እግረኛ ብርጌድ መምሪያ የአንደኛ እግረኛ ሻለቃንና የአንድ ፖሊስ ኮማንዶ ሻለቃ ጦሮችን ከበው ከደመሰሱ በኋላ ሻዕቢያ ከናቅፋ ተንደርድሮ አፋበት የነበረውን የወገን 16ኛ እግረኛ ሻለቃ ጦር በጠቅላላው በ1969 ዓመተ ምህረት አጋማሽ ጊዜ ብቻ የመንግስቱን 4 እግረኛ ሻለቆች፣ 2 የፖሊስ ኮማንዶ ሻለቆች በፈረቃና በተከታታይ አጥቅተው የኤርትራን ምስራቃዊና ምዕራባዊ ቆላማ አውራጃ ከተሞችን በሙሉ ለመቆጣጠር ቻሉ። እነ ኡስማን ሳላህ ሳቤ፣ እነ ረመዳን መሐመድ ኑርና እነ ተማሪ ኢሳያስ አፈወርቂ ከጀብሃ ፈንግጠው ራሱን ሻዕቢያ ብሎ የሚጠራውን የጀብሃ አንጃ ድርጅት ካቋቋሙበት ጊዜ ጀምሮ ሁለቱ ተገንጣይ ድርጅቶች በስልጣን ሽሚያ ሲዋጉ ኖረው በዚህ ጊዜ ውስጥ ማለትም ከ1969 እስከ 1970 ዓመታቶች የኢትዮጵያ መንግስት ጦር በብዙ የውጊያ ግንባሮች በተወጠረበትና ተዋጊ የሰው ኃይል እጥረት በደረሰበት ጊዜ ከሶማሌ መንግስት ጋር ተባብረው የኢትዮጵያን አብዮታዊ መንግስት በመጣል ኤርትራን ይገነጥሉ ዘንድ ያስታረቋቸውና ያስተባበሯቸው በሰላም ፍለጋና በእርቅ ሰበብ ጀነራል አማን መርጠው የላኳቸው የጥፋት ልዑካን ናቸው። የ6 ሻለቃ ጦሮች በገንጣዮች መደምሰስና በጠቅላላው የኤርትራ ቆላማ ክልሎች ከእጃችን መውጣት እንደ እግር እሳት ቢለበልበንም ለደጋውና ለቆላው ክልሎች እንደ መገናኛ በር የሚቆጠረውና ስትራቴጂካዊ አቀማመጥ ያለው የከረን አውራጃና በተለይም ከተማው በእኛ ቁጥጥር እስካለ ድረስ በመሃል ሀገር ስልጠና ላይ የነበሩትን 2 እግረኛ ክፍለ ጦሮች ወደ ሰሜን በመውሰድ ከረን ላይ ከሚገኘው ግብረ ኃይል ጋር አቀናጅተን በአጭር ጊዜ ውስጥ መልሰን ለማጥቃት ተዘጋጅተን ሳለ ወራሪው የሶማሌ መንግስት ሰራዊት ባልተጠበቀ ሁኔታ የሐረርን ከተማ መክበብና ብሎም ለመቆጣጠር መቃረብ የኤርትራን ቆላማ ክልል መልሰን ለመያዝ ያቀድነውን እቅድና ለአፈጻጸሙም ያደረግነውን ያለቀለት መሰናዶ አከሸፈው። የእቅዳችንን መክሸፍ የተገነዘቡት ገንጣዮች ማለትም ጀብሃ ከአቆርዳት ተንደርድሮ በድጋሚ ባሬንቱ የነበረውን አብዮታዊ ጦራችንን ሲወጋ ሻዕቢያ ከአፋበት ተንደርድሮ መሳሐሊት በር ላይ መሽጎ የተቀመጠውን መጠነ ሰፊ ጦር አጠናክሮ ከረን ከተማ ላይ ያለውን ጦራችንን መውጋት ጀመረ። የኤርትራ ክፍለ ሀገር ደጋማና ቆላማ ክልሎች መለያ ድንበር ወይንም ወሰን በመሆን ዝቅተኛውን ወይም ቆላማ ምድር የሚገዛውና ዙሪያውን በኮረብታ ሰንሰለቶች ተከቦ በከፍተኛ መሬት ላይ የተቀመጠው የከረን ከተማና አካባቢው ከቆላው ምድር የሚመጣን ጠላት አቁሞ ለረጅም ጊዜ ለመከላከልና ብሎም መልሶ ለማጥቃት በጣም አመቺ ነው። ይሄም በአንድ የታሪክ አጋጣሚ ማለትም
እንደ ኢትዮጵያ አቆጣጠር በ1940 ዓመተ ምህረት የኢትዮጵያ ሕዝብ ለነጻነቱ የሚያደርገው የትጥቅ ትግል አጋር በመሆን የፋሺስት ኢጣሊያን ወራሪ ሰራዊት ከኤርትራ ምድር ለማስወጣት ከሱዳን ምድር የተነሳው የህንድ የአፍሪካና የብሪታንያ ዜጎች ቅምር ወይም ቅይጥ የጦር ኃይል ወደ ኤርትራ ደጋማ ክልል በመዝለቅና ብሎም የኤርትራን ክፍለ ሀገር ርዕሰ ከተማ አስመራን ለመቆጣጠር በወራሪው የፋሺስት ኢጣሊያ ሰራዊት ላይ ሰነዘረው ጥቃት ለአያሌ ወራቶች የተገታበትና በብዙ መቶ የሚቆጠሩ ወታደሮች ሕይወት ሲያስከፍል ይሄንኑ ያህል በመቁሰል ከውጊያ ውጭ እንዲሆኑ አድርጓል። አንባቢ እንደሚያስታውሰው በ1969 ዓመተ ምህረት በጥቅምት ወር ራሱን ሻዕቢያ ብሎ የሚጠራው አገር ገንጣይ ድርጅት የወገን ጦር ባላሰበውና ባላወቀው ጊዜና ሁኔታ ከሱዳን ግዛት በመንደርደር በቅድሚያ ቃሩራ ላይ የነበረውን የ15ኛ እግረኛ ሻለቃ አንድ ተነጣይ እግረኛ ሻምበል በሌሊት በመክበብ አጥቅቶ ከደመሰሰ በኋላ ወደ ናቅፋ በማምራት የናቅፋን ከተማ የ15ኛ እግረኛ ሻለቃን የጦር ሰፈርና ራሱን የሻለቃውን ጦር በከበበ ጊዜ የሁለተኛ ዋሊያ እግረኛ ክፍለ ጦር መምሪያ ወዲያው በአጣዳፊ ከተለያዩ የእግረኛ ብርጌዶች የተነጠሉ ወይንም የተወጣጡ ሁለት እግረኛ ሻለቆችን፣ ሁለት ፈጥኖ ደራሽ ኮማንዶ ሻለቆችና አንድ አየር ወለድ ሻለቃ አሰባስቦ በከባድ መሳሪያዎችና በተዋጊ ብረት ለበስ ተሽከርካሪዎች በማጠናከር የክፍለ ሀገሩ ፖሊስ ሰራዊት አዛዥ በነበሩት በኮሎኔል ለሜሳ በዳሱ አዛዥነት አንድ መች ግብረ ኃይል ከረን ከተማ ላይ ማደራጀቱ ይታወሳል። ይህ ግብረ ኃይል ሻዕቢያ የመሸገበትን የመሳህሊትን በር ሰብሮ ለማለፍ ቢሳነውም ከጦሩ ብዛትና የከረን ከተማ የተቀመጠበት መልክዓ ምድር ለመከላከል ባለው አመቺነት ከገንጣዮች በሚገባ ተከላክሎ የወገን ጦር መልሶ ለማጥቃት እስከሚችልበት ጊዜ ድረስ ያቆያል የሚል ተስፋ ነበረን። በዚህ የጊዜ ክልል ውስጥ የአገሪቱ ጠላቶችና የአብዮቱ ጸሮች ኢትዮጵያን ለቀላት እያሉ በሚነዙት መሰሪ ፕሮፓጋንዳ ሕዝቡ እንደመረበሹ ሁሉ በአብዮታዊ ሰራዊታችንም ውስጥ በጥቂቱም ቢሆን ለጠላት ፕሮፓጋንዳ ጆሮአቸውን በመስጠታቸው በተለይ በጉዳዩ አስቸኳይነት የተነሳ ከየጦር ክፍሉ ተወጣቶ የተሰባሰበው የጦሩና የፖሊስ ቅይጥ ግብረ ኃይል በጸረ አንድነትና በጸረ አብዮት ኃይላት የተበረዙና በጠላት ፕሮፓጋንዳ የተመረዙ ይመስላል። የአየር ወለዱ ሻለቃ ብቻ ሲቀነስ 3 እግረኛ ብርጌድ መምሪያ አመራር ስር በተለያዩ ከባድ መሳሪያዎችና በተዋጊ ብረት ለበስ ተሽከርካሪዎች የተጠናከረው ግብረ ኃይል በሙሉ ያለ አንዳች ውጊያ እጁን ለሻዕቢያ ሰጠ። ሻዕቢያ በታሪኩ ለመጀመሪያ ጊዜ ከአያሌ ከባድ መሳሪያዎችና ብረት ለበሶች ጋር ቁጥራቸው እጅግ በርካታ የሆኑ ልዩ ልዩ ወታደራዊ ተሽከርካሪዎችን ከአንድ ብርጌድ መምሪያ ጋር 4 ሻለቃ ጦሮችን ያለ ውጊያ በቀላሉ መማረክ ቻለ። በዚሁ ጊዜ ውስጥ በጎንደር ክፍለ ሀገር ጠረፍ በሁመራ አውራጃ ከተማ ላይ ሆኖ የአካባቢውን ጸጥታና የሀገሪቱን ጠረፍ እንዲያስከብር የተሰማራው በአቆርዳት ከተማ በጀብሃና በሻዕቢያ ህብረት የተደመሰሰው የ8ኛው እግረኛ ብርጌድ አካል የሆነው 4ኛ እግረኛ ሻለቃ ያላንዳች ውጊያና የጠላት ተጽዕኖ እጁን ለሱዳን መንግስት በመስጠት ሱዳን ግዛት ከገባ በኋላ ራሱን የኢትዮጵያ ሕዝብ ዲሞክራሲያዊ ህብረት ብሎ የሚጠራ ተስፋ ለዘውድ ከፊውዳሎች ጥርቅም ድርጅት ጋር ተቀላቀለ። አንደኛው አብዮታዊ ሰራዊታችን በባሌና በሲዳሞ ክፍለ ሀገራት 700 ኪሎ ሜትር ጠልቆ ከገባው ወራሪ ሰራዊት ጋር ተናክሶ ባለበትና በሐረርጌ ክፍለ ሀገር ርዕሰ ከተማ በሐረር በ15 እና በ20 ኪሎ ሜትር ርቀት ተከቦ የሞት ሽረት ተጋድሎ በሚያደርግበት ጊዜ በሰሜን ኢትዮጵያ ከ1969 እስከ 1970 ዓመተ ምህረት ብቻ በኤርትራ ቆላ በውጊያ ጀብሃና ሻዕቢያ 7 ሻለቃ ጦር ሲያሳጡን በከረንና በሁመራ ያለ ውጊያ ለጠላት እጃቸውን ከሰጡት ጋር 12 ተዋጊ ሻለቆችን አጣን። የኤርትራ ደጋማ አውራጃዎች ጠላትን መመከቻ በርና
ለመከላከል ስትራቴጂካዊ ጠቀሜታ ያለውን የከረንን ከተማ ማጣት ገንጣዮች በደጋማው ኤርትራና በከፊል ምስራቃዊ ቆላማ ምድር ማለትም በምጽዋ አውራጃ ወዘተ እንደፈለጉ እንዲፈነጩ ሰፊ ድል የሰጣቸው ታላቅ ድል ሲሆን ለሰሜኑ ሰራዊታችን ታላቅ ውድቀት ነበረ። የከረን በር ከተጣሰና የከረን ከተማ በገንጣዮች እጅ ከወደቀ በኋላ ለቀጣዩ 1 ዓመት አብዮታዊ ሰራዊታችን በባሬንቱ ከተማ፣ በደጋማዎቹ አውራጃዎች፣ በምጽዋ ከተማና ወደቡ ያደረገው ፍልሚያ ከ1968 እስከ 1969 ዓመተ ምህረት በኤርትራ ቆላማ አውራጃዎች በተደረጉ ፍልሚያዎች የተሰዉትና በከረንና በሁመራ ያለ ውጊያ ለጠላት እጃቸውን የሰጡት የሰሜኑ ጦራችን ከፊል የሆኑት የጦር ክፍሎች በመቀነሳቸው ከፍ ያለ የኃይል እጥረት ከመድረሱ ሌላ የጦሩ ሞራልና የተዋጊነት መንፈስ የተጎዳ ሲሆን ገንጣዮች በተቀዳጁት ጊዜያዊ ድል ተኩራርተውና ተብተው በመላው ደጋማ አውራጃዎች ማለትም በአካለ ጉዛይ፣ በሰራይና በሐማሴን የውጊያ ቀጠናዎችን ተከፋፍለው በቅንጅት ጠቅላላ ወረራ ስለጀመሩ አብዮታዊ ሰራዊታችን በሙሉ ያለ እረፍት በየቀኑ ለሕዝቡ ሰላምና ደህንነት ለእያንዳንዱ አጥቅ የደጋው መሬቶች ከገንጣዮች ጋር በመፋለም እየጣለ ይወድቅ ነበር። አንባቢ እንደሚያስታውሰው በኤርትራ ያለው ጦራችን በገንጣዮች ላይ በነበረው ሁለንተናዊ የበላይነት ፍልሚያው ከተጀመረበት ጊዜ ጀምሮ እስከ 1969 ዓመተ ምህረት ድረስ የማጥቃቱ ቀደምትነት በሰራዊታችን እጅ ስለነበረ ገንጣዮችን እያሳደደና የገቡበት እየገባ ይመታቸው ነበር። ከ1967 ዓመተ ምህረት መጀመሪያ ጀምሮ የአካባቢው ነባር የኢትዮጵያ ጠላቶች ብቻ ሳይሆኑ ኢምፔሪያሊዝምና አድሃሮት ለገንጣዮች የሚሰጡትን ሁለገብ ድጋፍ በጥፍ ድርብ በማሳደጋቸው ገንጣዮቹ በማምረቻ ድርጅቶች፣ በልዩ ልዩ የልማት ድርጅቶች፣ የሕዝብ መኖሪያ በሆኑ ከተሞች፣ በመንገድና ድልድዮች፣ በውሃ ማደያዎች ላይ አደጋ እየጣሉ ከማፈራረስና ንብረት ከማውደም አልፈው የስልክና የኤሌክትሪክ መስመሮችን መበጣጠስ በመጀመራቸው ጦራችን እነኚህን የገንጣዮች የጥፋት ኢላማ የሆኑ ድርጅቶች፣ ልማቶችና ንብረቶች በቋሚነትና በሚያስተማምን ሁኔታ ለመከላከል ሲባል ጦራችን ከአጥቂነት ወደ ተከላካይነት መዛወር ቢገደድም ከገንጣዮች ጋር የነበረው የኃይል ሚዛን ለወገን ጦር ያደላ ነበረ። ከ1969 ዓመተ ምህረት ሰኔ የተስፋፊው የሶማሌ መንግስት ወራሪ ጦር ዓለም አቀፍ ድንበራችንን በሶስት አቅጣጫ ማለትም በሐረርጌ፣ በሲዳሞና በባሌ ጥሶ 700 ኪሎ ሜትር ከገባና የከረን ከተማ በገንጣዮች እጅ ከወደቀ በኋላ በአብዮታዊ ሰራዊታችንና በገንጣዮች መካከል ያለው የኃይል ሚዛን ወደ ጠላት ያደላ ሆነ። አብዮታዊ ሰራዊታችን ቀደም ብዬ ከዚህ በላይ የጠቀስኳቸውን ጥበቃ የሚያስፈልጋቸው የተለያዩ ነጥቦችን ብቻ ሳይሆን የብዙ ሕዝብ መናሪያ የሆኑትን የደጋማ አውራጃ ከተሞችን ከገንጣዮች ወረራ ለመከላከል በሚያደርገው ጥረትና የሚጠበቁ ቦታዎች ከመብዛታቸውና ሰራዊታችን የሚዋጋባቸው የውጊያ ቀጠናዎች ከመስፋታቸው የተነሳ ገንጣዮች በሚያገኟቸው ክፍተቶች ወደ የአውራጃው ከተሞች ብቻ ሳይሆን አስመራ ከተማ ድረስ ሰርገው በመግባት ሰላማዊዎቹን ወይንም ሲቪሎቹን የመንግስት ባለስልጣናት፣ የሰራዊቱን አዛዥ መኮንኖችና በተለይም የኢትዮጵያ ሕዝብ አንድነት የሀገር ፍቅር ማህበር አመራር አካላትን በነቂስ እያደኑ በቀን ብርሃን መግደል ጀመሩ። የተለያዩ የመንግስት የድርጅትንና የግለሰቦችን ንብረት ከማውደም ባሻገር የአየር ኃይል ሰራዊታችንን የጦር ሰፈር ከነተዋጊ አውሮፕላኖቹ ጋር ለማጥፋት ያልተሳካ ሙከራ ከማድረግም አልፈው
የጦር መሳሪያዎች፣ የተለያዩ ጥይቶችና ፈንጂዎች፣ ትጥቆች፣ አልባሳትና ስንቆች የተከማቹበትን በአስመራ ከተማ ውስጥ የነበረ የሰሜኑን ሰራዊት ዋና ግምጃ ቤት የአስመራ ከተማ የተቀመጠበት ምድር እስኪንቀጠቀጥ ድረስ በፈንጂ ያጋዩት። አለን የምንለው የሀገሪቱ የምድር ጦር ሰራዊት በሙሉ ማለት ይቻላል ከወራሪው የሶማሌ መንግስት የጦር ኃይል ጋር በመተናነቅ ላይ ስለነበረ ከሰሜን ገንጣዮች ጋር ለሚታገለው አብዮታዊ ሰራዊታችን የምንልክለት ምንም አይነት ጦር አልነበረንም። በዚህ ጊዜ ነበረ ከዚህ በፊት ያልተደረገና ያልተለመደ መላ በመፈለግ ከመሃል ኢትዮጵያ በቅደም ተከተል ከዚህ በታች የተመለከቱትን ረዳት ኃይሎች በዳግም የእናት ሀገር ጥሪ ወደ ሰሜን መላክ የቻልነው። በአንደኛ ደረጃ በምድር ጦር ሰራዊታችን ውስጥ የ7 ዓመት አገልግሎት ሰጥተው ወደ ሰላማዊ ኑሮ የተሰናበቱትን ወታደሮች ለዳግም ግልጋሎት በጦር አቋም በማደራጀት የታድሶ ስልጠና በመስጠት 2 ብርጌድ ጦሮችን ላክን። በሁለተኛ ደረጃ በቅድመ አብዮት የአፄ ኃይለ ሥላሴ ዘመነ መንግስት የየክልሉን ጸጥታ ለማስተባበርና ከውጭ የባዕዳን ወረራ ቢሰነዘርብን በክተት ጥሪ ለመጥራት በሚል ሰበብ መደበኛ ሰራዊቱ በመንግስት ላይ ቢያምጽ ለመቃወም ወይም ለመከላከል የሚል አንጃ ኃይል ለመፍጠር ተብሎ ብሔራዊ ጦር በተሰኘ ስም ከገበሬው መሃል በመመልመል በተወሰኑ ክፍለ ሀገራት በተለይም በመሃልና በሰሜን እያሰለጠነ በዚያው በገበሬው ውስጥ በጦር አቋም ማደራጀት ተጀምሮ ስለነበረ ከነዚህ መሃል 3 ሻለቃ ጦር በመመልመል በጦር አቋም በማደራጀትና የተሐድሶ ስልጠና በመስጠት አሰማራን። በሶስተኛ ደረጃ ለረጅም ዓመታት በምድር ጦር ሰራዊታችን ውስጥ አገልግለው በጡረታ በመሰናበት ረፍት ላይ ከነበሩ አባት ጦሮች መካከል እድሜያቸው በ60 ዓመት ክልል ውስጥ ያለና ጤንነት ያላቸውን ከየነበሩበት ክልል በመመልመል የተሐድሶ ስልጠና ሳያስፈልጋቸው በሻለቃ ጦር ደረጃ አደራጅተን 6 ሻለቃ ጦር ላክን። እነዚህ በእናት ሀገር ጥሪና በፈቃዳቸው የመጡ ምልስ ጦሮች በተለይም የ7 ዓመት ምልሶችና ብሔራዊ ጦሮች ካላቸው ወታደራዊ ልምድ፣ ወታደራዊ መሰናዶና ከውጊያ ብቃት አንጻር ከፍተኛ የደፈጣ ውጊያ ስልጠና፣ የብዙ ዓመታት የውጊያ ልምድና ከፍተኛ የመነቃነቅ ችሎታ ያለው ገንጣይ ጎሪላ ተነቃንቀው ለማጥቃት የሚመጥኑ ስላልነበሩና አባት ጦሮችም ቢሆኑ ረጅም ወታደራዊ ልምድና ተሞክሮ ያላቸው ይሁኑ እንጂ ከጡረታ ረፍት ተመልሰው ከጎሪላ ጋር እየሮጡ እንዲዋጉ ስለማይጠበቅ መደበኛው ጦር በቋሚነት ከገንጣዮች ጥቃት የሚጠብቋቸውን የመንግስት መስሪያ ቤቶች፣ የማምረቻና የማከፋፈያ ድርጅቶች፣ የተለያዩ ኢኮኖሚያዊና ማህበራዊ አገልግሎት ሰጪ የሆኑ ተቋማትን ጥበቃ እንዲረከቡና መደበኛው ጦር በውጊያ ላይ ሲያተኩር እነሱም የመከላከሉን ውጊያ እንዲያጠናክሩና እንዲረዱ ብቻ ተደረገ። የአባት ጦሮች የረዥም ጊዜ ወታደራዊ ተሞክሮና ጥልቅ የሀገር ፍቅር ስሜት ለእናት ሀገራቸው በእርጅና ዘመናቸው ከጡረታ ረፍት ላይ ተነስተው በጦር ሜዳ የሰጡት አገልግሎት ያሳዩት የነበረው ስነ ስርዓት አክባሪነትና ጀግንነት ለመላው አብዮታዊ የመከላከያ ሰራዊታችን ታላቅ አርአያነት ነበረው። አባት ጦሮች የአስመራን ከተማ ውስጥ፣ የአዲ ቀይህን ከተማ ውስጥ፣ የምጽዋን ከተማ፣ የወደቡን ዙሪያና በተለይም ከወደቡና ከከተማው ፈንጠር ብሎ የሚገኘውንና ጉርጉሱም በተባለ ስፍራ ላይ የሚገኘውንና የገንጣዮች የጥፋት ኢላማ የነበረውን የሲሚንቶ ፋብሪካ ደህንነትና ጸጥታ ብዙ ሊያሻሽሉት ቢችሉም ወደ ገንጣዮች ያጋደለውን የኃይል ሚዛን ግን የሚለውጡ አልሆኑም። አባት ጦሮች በተደረገላቸው የእናት ሀገር ጥሪ በፈቃዳቸው ለፍልሚያ የተሰለፉት በሰሜን ግንባር ብቻ ሳይሆን በምስራቅም ነበረ። በምስራቅ ግንባር የሐረርን ከተማ
ከሶማሌ ሰራዊት ወረራ ለማዳን በተደረገው ቀውጢ ውጊያ ውስጥ ካደረጉት ከፍ ያለ አስተዋጽኦ ሌላ ከጅቡቲ እስከ አዲስ አበባ ከተማ የተዘረጋው የባቡር ሐዲድ የተስፋፊው የሶማሌ መንግስት ወራሪ ሰራዊት የጥፋት ኢላማ ስለነበረ ከአዋሽ ድልድይ ጀምሮ እስከ ደወሌ ድረስ 600 ኪሎ ሜትር ርዝመት ያለውን የባቡር መጓጓዣ መስመር ከሶማሌ መንግስት ወታደሮች ጋር ብቻ ሳይሆን ከአገር ተወላጅ ምንደኞች ጋር ጭምር እየተዋጉ ከጥፋት ተከላክለው ለማቆየት ችለዋል። ድንበራችንን 700 ኪሎ ሜትር ጥሶ የገባውን ቁጥሩ 158000 የሚደርስ ሜካናይዝድ ጦር በ7 ወር ውጊያ ከፊሉን ደምስሰን ከፊሉ ፈርጥጦ ወደ ሀገሩ እንዲመለስ ማድረግ ስንችል የሰሜኑ የእርስ በርስ ጦርነት ሳይቆም የአገሪቱ ጠላቶችና የህዝባዊው አብዮታችን ጸሮች እየተቀባበሉ ከ30 ዓመታት በላይ ስላራዘሙት እኔ እስከማውቀው ድረስ ወደ ሰሜን የጦር ግንባር ከዘመቱት የአባት ጦር አባላት መካከል አንድም ግለሰብ ወደ ቤቱ የተመለሰ የለም። ጀብሃ የኤርትራን ክፍለ ሀገር ደጋማ ሰሜንና ሰሜን ምዕራብ ክልል፣ ሻዕቢያ ምስራቃዊውንና ምስራቃዊ ደቡቡን ክልል የውጊያ ቀጠና ተከፋፍለው ባደረጉት ተከታታይ ማጥቃት ዘመቻ የሰራዬንና የአካለ ጉዛይን አውራጃዎች አብዛኛውን ገጠር መቆጣጠር ቻሉ። ከዚህ ከፍ ብዬ በብዙ አጋጣሚ እንደገለጽኩት በመላ የሀገሪቱ 4 ማዕዘናት በውጊያ በመወጠራችንና በሰራዊታችን ላይ በደረሰው ተደጋጋሚ ከፍ ያለ ጉዳት ምክንያት በገጠመን ከፍ ያለ የሰው ኃይል እጥረት የህዝቡ መናሪያ የሆኑትን ከተሞች ሁሉ ከጥቃት ለማዳን ባለመቻላችን ከአዲ ቀይህና ከሐማሴን አውራጃ ከተሞች በስተቀር የተቀሩትን የአውራጃ ከተሞች ማለትም አዲ ኳላንና መንደፈራን ያዙ። ከዚህ ሌላ ከአስመራ ከተማ ውጭ ያሉትን ከተሞች ደቀ መሐሪንና ሰንአፌን ወዘተ ተቆጣጥረው በእነዚህ ከተሞች ጥበቃ ላይ የነበረውን የወገን 8ኛ እግረኛ ሻለቃ ጦር ደመሰሱ። ከኤርትራ ክፍለ ሀገር ከአድዋ አውራጃና ከአዲግራት አውራጃ ወደ ኤርትራ ክፍለ ሀገር የሚወስደውን 2 አውራ የየብስ ተሽከርካሪ ጎዳናዎች በመዝጋት የኤርትራን ክፍለ ሀገር ከተቀረው ኢትዮጵያ ቆረጡት። ከመሃል ኢትዮጵያ በየብስ መጓጓዣ የኤርትራን ክፍለ ሀገር የሚያገናኙት አውራ መንገዶች በገንጣዮች መዘጋት ማለት ለገንጣዮች የቱን ያክል ታላቅ ድል እንደሆነና በአገሪቱ ላይ በአጠቃላይ በኤርትራ ክፍለ ሀገር ሕዝብና በሰራዊታችን ላይ በተለይ ያስከተለውን ሁለንተናዊ ጉዳትና ችግሮች በኢትዮጵያ ሕዝብ አብዮታዊ የትግል ታሪክ ቅጽ 1 በዝርዝር ያስረዳው ስለሆነ እዚህ ላይ ዳግም መመለሱ አስፈላጊ አይሆንም። የተቀረውን ኢትዮጵያ ከኤርትራ ክፍለ ሀገር ጋር እንዳይገናኝ መንገዶችን በጦር ከዘጉ በኋላ የገንጣዮቹ ቀጣይና ተከታታይ ፀሐያዊ ተግባር የአስመራን ከተማ ከምጽዋ ወደብ ጋር የሚያገናኘውን መንገድ መዝጋት ነበረ። ይህንን ያደረጉት የምጽዋን ከተማ ከነወደቡ በመቆጣጠር ኤርትራን ከኢትዮጵያ ለመገንጠል የሚያስችላቸውን የመጨረሻ ወረራ ለማድረግ እንደሆነ ከኛ የተሰወረ አልነበረም። ስለሆነም በማዕከላዊ ኢትዮጵያ ውስጥ ባሉ የተለያዩ ክልሎች 2 አይነት የጦር ማደራጀት ተግባር የሚከናወን ሲሆን አንደኛውና መለስተኛው ዝግጅት የምለው አብዮታዊ የመከላከያ ኃይላችን በምስራቅና በደቡብ ከሶማሌ መንግስት ወራሪ ሰራዊት ጋር የሚያደርገውን ትግል በድል ደምድሞ ፊቱን ወደ ሰሜን እስኪያዞር ድረስ በሰሜን ገንጣዮችን በመገሰጽ ከሩጫቸው የሚያስቆማቸው ሲሆን የዝግጅቱ ይዘት ጥሩ ስልጠናና የውጊያ ብቃት ያለው መጠኑ የተወሰነ መደበኛ ጦር ወደ ሰሜን በመላክ የመከላከሉን ውጊያ ለማጠናከር ነበረ። ሁለተኛው ዝግጅት አያሌ የተለያዩ መደበኛ ጦሮችን ብቻ ሳይሆን ሁለተኛውን ዙር የህዝባዊ ሰራዊት ስልጠና ያካተተና የተስፋፊውን የሶማሌ መንግስት ወራሪ ሰራዊት መልሶ ለማጥቃት የሚደረግ ዝግጅት ነበረ። እስከዚህ ጊዜ ድረስ ገንጣዮች የአስመራን ከተማ ከበባ ከቀን ወደ ቀን እያጠበቡ ለመቅረብ
አብዮታዊ ሰራዊታችን በበኩሉ የገንጣዮችን እርምጃ ለማቆም በሐማሴን አውራጃ በአስመራ ከተማ ዙሪያ ያላሰለሰ ፍልሚያ በሚካሄድበት ወቅት በአንደኛ ደረጃ ጥሩ ስልጠና የተሰጣቸው ብቻ ሳይሆኑ ጥሩ አብዮታዊ ሞራልና ጥሩ የተዋጊነት ዝና ካተረፉና ነበልባል በመባል ከሚጠሩ የጦር ክፍሎች 4 እግረኛ ሻለቆችን ላክን። በሁለተኛ ደረጃ አዲስ ካሰለጠናቸው እግረኛ ክፍለ ጦሮች ውስጥ በኮሎኔል መርዕድ ንጉሴ የሚመራውንና በእዙ ስር 4 እግረኛ ብርጌዶች ያሉትን 7ኛውን እግረኛ ክፍለ ጦሮችን በመላክ የአስመራ ከተማን ዙሪያ መከላከል ብቻ ሳይሆን ባሬንቱን፣ አዲቀይህንና ምጽዋን የሚከላከሉትን የጦር ክፍሎች ስላጠናከርናቸው ገንጣዮች አስመራን የከበባ ቀለበታቸውን ለማጥበብ የሚያደርጉትን ጥረት መክታት ብቻ ሳይሆን መልሶ በመግፋት የቦታ ይዞታችንንም ለማሻሻል ተሞከረ። በዚህ አጋጣሚ ለአንባቢ መግለጽ ያለብኝ ለኢትዮጵያ ተማሪዎች በማህበራቸው የአመራር አካላት ቅስቀሳ የአፄ ኃይለ ሥላሴን መንግስት ከኤርትራ ገንጣዮች ጋር ሆነን እንዋጋለን ብለው የተሰባሰቡ በጣም ጥቂት የትግራይ ጠባብ ብሔረተኞችን ለማጎልበት ጀብሃና ሻዕቢያ ጥረት የሚያደርጉበት ጊዜ መሆኑ ነው። በምስራቅና በደቡብ የጦር ግንባር ድል እስክናገኝ ድረስ በሰሜን የሚደረገውን የመከላከል ውጊያ ለማጠናከር ከመሃል ሀገር በየጊዜው የተለያየ አይነትና መጠን ያላቸውን የጦር ክፍሎች በመላክ የተደረገው የኃይል ግንባታ ሲገመገም ቀድሞ ማለትም ፍልሚያው ከመጀመሩ በፊት የኤርትራ ፌዴሬሽን ሲቋቋም የኤርትራን ክፍለ ሀገር ሕዝብ ደህንነትና የክልሉን ጸጥታ የማስከበር ኃላፊነት በተረከበው በሁለተኛ ዋልያ እግረኛ ክፍለ ጦር እዝ ስር ከሚመራው የጦር ብዛት 3 ጊዜ የላቀ ስለሆነ አዲስ አበባ በሚገኘው ብሔራዊ አብዮታዊ ዘመቻ መምሪያ ስር ሆኖ የሰሜኑን ውጊያ የሚመራ የሰሜን እዝ የተባለ የእዝ ማዕከል አቋቋምን። ይህ እዝ በተቋቋመ ማግስት በታሪካዊው የታጠቅ ጦር ሰፈር በመጀመሪያው ምዕራፍ ከሰለጠኑት ህዝባዊ ሰራዊታችን መካከል አንደኛ በሌተናል ኮሎኔል ተስፋዬ መኩሪያ የሚመራ አንደኛውን ህዝባዊ ሰራዊት ክፍለ ጦር በአሰብ ወደ ደቡብ በኩል በባህር መጓጓዣ ወደ ምጽዋ ላክን። ሁለተኛ በሌተናል ኮሎኔል አበራ አበበ የሚመራ ሶስተኛውን ህዝባዊ ሰራዊት ክፍለ ጦር በአየር መጓጓዣ ወደ አስመራ ላክን። በድህረ አብዮት ኢትዮጵያ የሰሜኑን ጦር በመምራት 5 ከፍተኛ መኮንኖች ተፈራርቀዋል። 6ኛውና በዚህ የጊዜ ክልል ውስጥ የሰሜኑን እዝ አመራር የተረከቡት ኮሎኔል መርዕድ ንጉሴ ነበሩ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። በቀጣይ ክፍል 4ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።